ወደ ልባችን መመለስ ይሆንልን። ወደ ልባችን ካልተመለሰን የመጥፊያ መንገድ ቆመን ከሆነ የህይወት መንገድ ይመስለናል። ልባችን ካልተመለሰን ከአባታችን ቤት ወጥተን ሂድ ይለናል። አሁን ይሄ ሰውየው ከአባት ቤት የመውጣቱን ማወቅ የቻለው ወደ ልቡ ሲመለስ ነው። በኢየሱስም ወደ ልባችን መመለስ ይሆንልን። ምክንያቱም ምን አለ መሰላችሁ፣ ወደ ልባችን ካልተመለሰን ትዳራችን ዳጌት ይሆናል፣ አገልግሎታችን ዳጌት ይሆናል፣ ስራችን ዳጌት ይሆናል፣ እንደገና ደግሞ የምንኖረው ህይወት ሁሉ ዳጌት ይሆናል። ወደ ልባችን ስንመለስ ግን ማን ከኋላችን እንዳለ ለይተን አይኖቻችን ይከፈታል። ወደ ልባችን ስንመለስ ማን እንደሚጠብቀን ለአባታችን ምን አይነት ፍቅር እንዳለው እናስታውሳለን። ወደ ልባችን ስንመለስ በአባታችን ቤት ምን አይነት የፍቅር ጥግ ኤፌሶን ሲናገር እንደዚህ ነው ብለው ስፋቱንና ጥልቀቱ የማይታወቀው አለ በጣም ብርቱ ከሆነው ከፍቅሩ ነው የወለደን አለ። ምክንያቱም ወደ ልባችን ስንመለስ የፍቅሩን ጥግ ማሰብ እንጀምራለን። የፍቅሩን ጥግ እንድናስታውስ የሚያደርግ ወደ ልባችን መመለስ ይሆንልን። ጻድቁ ወደ እርሱ ሮጦ ከፍ ከፍ ይላል። ምክንያቱም ምን አለ መሰላችሁ፣ ሰው ብዙ ዘመዶች ጋር ሮጦ ወይ የሆነ ነገር ሆኖ ይመጣል፣ የሆነ ባላፍት ጋር ሄዶ የሆነ ተኮርኩሞ ይመጣል፣ የሆነ ቦታ ላይ ደርሶ የሆነ ነገር ሆኖ ይመጣል። ጻድቁ ግን ወደ እርሱ ሮጦ ከፍ፣ ደክመን እያለን ወደ እርሱ ከሮጠን ከፍ፣ አዝነን እያለን ወደ እርሱ ሮጠን ከፍ፣ ተስፋ ቆርጠን ወደ እርሱ ከሮጠን ከፍ። ዛሬ እግዚአብሔር የሆነ ሰው ዛሬ ማታ እግዚአብሔር ምስክሬ ነው የተሻለ ኪዳን ሲገባለት አያለሁ። ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እንደዚህ ይላል። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝ ክፍል ስጠኝ አለው። ገንዘቡም አካፈላቸው። ከጥቂት ቀንም በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ነበር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊት በደልሁ፣ ወደፊት ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ያነበብንበት የመጽሐፍ ቅዱስ ክፍል ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ መጨረሻ ድረስ እስከ 32 ያለው ክፍል አንብቤ ያለው። እንደምታውቁ ሉቃስ ወንጌል የጻፈው ሐኪሙ ጤና ባለሙያ ከሐዋርያቶች አንዱ የሆነው ሉቃስ ነው። ሉቃስ ይህን ክፍልም ብቻም ሳይሆን ሐዋርያን ጽፎ ስራም አስቀምጦልናል። በጣም ድንቅ የሚሆን ነገር ምንድነው? ሉቃስ ይህንን ሐሳብ ሲያስቀምጥልን ለአንድ ሰው ነበር። ምዕራፍ 1 ላይ ሐዋርያ ስራም ሲያስቀምጥ ምዕራፍ 1 ላይ ውድ ቴዎፍሎስ ሆይ ያለ ነበር። በዚህ ደግሞ ሉቃስ ወንጌል ምዕራፍ 1 ላይ ውድ ቴዎፍሎስ ሆይ ያለ መልእክቱን ያስቀምጥልን ነበር እና መልእክቱ በሳቱ የነበረው ታዋቂና ድንቅ የሆነ ሰው ለቴዎፍሎስ የተጻፈን ቢሆን አሁን ደግሞ ለህይወታችን አስፈላጊ የሆነ ትምህርት ነውና ሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እስከ 10 ድረስ ሌላ ሐሳብ አለው። ቀጥሎም ደግሞ ይሄም ሌላ ሐሳብ አለው። ምዕራፍ 15 ከቁጥር 11 ጀምሮ ያለው አንድ ባለጠጋ ወይም አንድ አባት አለና ለአንድ አባት ደግሞ 2 ልጆች ነበሩ፣ ታላቅና ታናሽ ነበሩ። ታናሽ ልጁ አንድ ቀን ደረስኩ፣ አቅም በቃ ደረሰ፣ የሚያስፈልገኝ ነገር ያስፈልገኛል። ስለዚህ አባቴ ካንተ ጋር የቆየሁበት ጊዜ ይበቃኛል፣ የሚደርሰኝም ርስት ስጠኝና እኔም ራሴን ችዬ መኖር እችላለሁ አለ። ከአባቴ መለየት አለብኝ አለ እና አባቱም እንደዚህ አለው። ግዴታ ከአባቱ ርስት ስለሚያስፈልገው ለጠየቀው ልጅ የሚያስፈልገውን ጥያቄ ሊሰጠው ልጁን ጠራው። የሚያስፈልገው ከሀብቱ ለልጁ ሰጠው። ልጁ ምንም ነገር አላለም። የተሰጠው መልሱን የራሱን ያለው ሁሉም ስጦታውን ርስቱንም ይዞ ሩቅ አገር ሄዶ እንግዲህ በሄደበት በእጁ ያለው ሰላሙ፣ ጤንነቱ፣ ገንዘቡ፣ ነፃነቱ ሁሉ ካጣ
በኋላ በአገሪቱ ላይ ታላቅ ረሃብ ሆነ። በአገሪቱ ላይ ታላቅ ረሃብ በሆነ ጊዜ ላይ ልጁ ቁጭ አለና ወደ ራሱ ተመለሰ፣ ወደ ልቡ ተመለሰ። አሁን ዛሬ ከናንተ ጋር ማውራት የሚያስፈልገን ትልቅ ይዤ መጣሁት ድንቅ ነገር አለ። ወደ ልባችን መመለስ ይሆንልን። አሜን። ሰምታችሁኛል ወይ? በጌታ በኢየሱስ ክርስቶስም ወደ ልባችሁ መመለስ ይሆንላችሁ። አንዳንድ ሰዎች ወደ ልቡ ካልተመለሱ ያሉበትን ቦታ አያውቁም። ወደ ልብ አንድ ሰው ካልተመለሰ ገጥሟችሁ ከሆነ አላቅምና አንዳንድ በጣም የሰከሩ ሰዎች ማታ ጠጥተው ወደ ቤታቸው ሲመጡ የወደቁበት ቦታ የት እንደሆነ ለይተው አያውቁም። ነገር ግን ተኝተው አድረው ሲካር ሲለቃቸውና ወደ ልባቸው ሲመለሱ የት እንዳደሩ ዞር ብሎ አዩና እዚህ ነኝ እንዳደርኩት በቃ ወደ ቤት መሄድ አለብኝ አሉ። ምክንያቱም አንድ ሰው ወደ ልቡ ተመለሰ ማለት ወደ ትክክለኛው መንገድ ለመሄድ ጉዞ ያስተካከለ ማለት ነው። ስለዚህ አንድ ነገር ልነግራችሁ ፈልጋለሁ። የቆምንበትም ለማወቅ የምንኖርበትም ለማወቅ የምንኖረውን ህይወት ለማወቅ የሚያስፈልገን አንድና ዋናው ነገር ነው። ወደ ልባችን መመለስ ይሆንልን። ይሁን የተረጋጋ ሰው ወደ ልቡ የተመለሰ ሰው ጥፋቱ ምን እንደሆነ ያውቃል፣ ያለበት የት እንደሆነ ይረዳል፣ ማን አብሮት እንዳለ ያውቃል፣ ወዴት መሄድ እንዳለበት ያውቃል፣ ምን እንደሰራ ለይቶ ያውቃል። ወደ ልቡ አንድ ሰው እኛ አሁን ለምሳሌ ስልካችን ብለን የምንይዘው ስልክ ከውስጡ ባትሪ የሚጎርሰውን ባትሪን ብናወጣ የማንም ስልክ በቃ ጭልምልም ብላ እንደዚህ ዘግታ ቁጭ ትላለች እንጂ ምንም አይነት አገልግሎት መስጠት አትችልም። ልክ እንደዚሁ እኛ አማኞች ማድረግ ያለብን የውስጣችን ያለው ልብ ካዘጋጀን እግዚአብሔርን እንዴት ማስደሰት እንዳለብን የት እንደቆመን አንዳንድ ጊዜ አላወቅንም እንጂ ወደ ልባችን አልተመለሰንም እንጂ ዋጋ የሚያስከፍሉ ቦታ ላይ ቆመን እንዘንጣለን። ዋጋ የሚያስከፍሉ ቦታ ላይ ቆመን የት እንዳለን አይታወቅም። ወዴት እንደሚገባ ሳይታወቅ ያ ቦታ ልክ እኮ አይደለም ግን ልክ ነው የሚመስለን። ወደ ልባችን በመለሰ ጊዜ ቆይ ነው እዚህ ምን እሰራለሁ? የት ነኝ ያለሁት? ምንድነው እየሰራው ያለሁት? ምንድነው ያደረኩ ያለሁት? የት ነኝ የምንልበት ጊዜ አለ። ይሄ ጊዜ ምንድነው ስል አንዳንድ ጊዜ በጣም ረጅም ጊዜ ነግደን ከከሰረን በኋላ ወደ ልባችን እንመለሳለን። ወደ ረጅም ስራ ሰርተን አልሳካን ስል ወደ ልባችን እንመለሳለን። ወደ ረጅም ጉዞ ዋጋ የሚያስከፍል ሄደን በኋላ ወደ ልባችን እንመለሳለን። ቆይ ምን አደረኩ? ምን የተነሳንበት ወደ ኋላ ሄደን ወደ ልባችን ተመልሰን ሌላ ጉዞ። እኔ እንደዚህ ልበላችሁ፣ ሳትፈልጉ ማንም ይኩን ምንም እናንተ ሸፍኖ ዝቅ አድርገው የተቀመጣችሁን ቦታ እንዳይታወቅ ልባቸውን የሸፈነ እጆቻችሁ ከፍ አድርጉ። ሊባርካችሁ ፈልጋለሁ። የሰራዊት ጌታ እግዚአብሔር ወደ ልባችሁ ይመልስ። ለዚህ ነው መጽሐፍ ቅዱስ ሲናገር በውስጣችሁ ያለውና የድንጋይ ልብ አነሳና የሥጋ ልብ ይሰጣችኋለሁ ይላል። ከዛ በኋላ መንፈስን አፈሳችኋለሁ ይላል። አንድ ሰው መልካምን መሆን የሚችለው ልቡ ጥሩ ሲሆን ነው። አንድ ሰው ክፉ መሆን የሚችለው ልቡ ጥሩ ሲሆን፣ አንድ ሰው ጠማማ መሆን የሚችለው ልቡ ጥሩ ሲሆን ነው። አንድ ሰው ጥሩ ትህትና ያለው መታዘዝ መሆን የሚችለው ልቡ ጥሩ ሲሆን ነው። ለዚህ ነው መጽሐፍ ቅዱስ ትንቢተ ኤርምያስ ላይ የሰው ልብ በጣም ተንኮል ነው ይላል። በጣም የሚያስፈራ ነው። እና ምንድነው የምላችሁ የቆምንበትም ለማወቅ የትም መሄድ አይደለም፣ ወደ ልባችን መመለስ ይሆንልን። እንደዚህ ልበላችሁ፣ ወደ ልባችን ካልተመለሰን የምናደርገው ነገር ሁሉ ትክክል ይመስለናል። ወደ ልባችን ካልተመለሰን እናታችን የምትለው አባታችን የምትለው ቤተሰቦቻችን የምለው እንደገና ደግሞ የምንገባበት የምናደርገው ተግባር ሁሉ ልክ ይመስላል። ወደ ልባችን ስንመለስ ግን ትዝ ይላችኋል፣ አንዳንድ ጊዜ የሆነ ሰዎች ፈጥኖ የሆነ ነገር ካደረጉ በኋላ የሆነ ግዘብት ላይ ወደ ልባቸው ተመልሶ እኔ ነኝ እንደ ያን ነገር ያደረኩት የሚሉ ሰዎች አሉ። ወደ ልባቸው ሲመለሱ፣ ወደ ልባችን ካልተመለሰን የመጥፊያ መንገድ ቆመን ከሆነ የህይወት መንገድ ይመስለናል። ልባችን ካልተመለሰን ከአባታችን ቤት ወጥተን ሂድ ይለናል። አሁን ይሄ ሰውየው ከአባት ቤት የመውጣቱን ማወቅ የቻለው ወደ ልቡ ሲመለስ ነው። አንድ ሰው ወደ ልቡ ተመለሰ ማለት ለንስሐ የመጀመሪያ እርምጃ አደረገ ማለት ነው። አንድ ሰው ወደ ልቡ ተመለሰ ማለት ወደ ትክክለኛው እርምጃ፣ ወደ ትክክለኛው ንስሐ፣ ወደ ትክክለኛው አባት፣ ወደ ትክክለኛው ህይወት ለመኖር የመጀመሪያ እርምጃ አደረገ ማለት ነው። አንድ ሰው ወደ ልቡ ተመለሰ ማለት በኢየሱስም ወደ ልባችን መመለስ ይሆንልን። ምክንያቱም ምን አለ መሰላችሁ፣ ወደ ልባችን ካልተመለሰን ትዳራችን ዳጌት ይሆናል፣ አገልግሎታችን ዳጌት ይሆናል፣ ስራችን ዳጌት ይሆናል፣ እንደገና ደግሞ የምንኖረው ህይወት ሁሉ ዳጌት ይሆናል። ወደ ልባችን ስንመለስ ግን ማን ከኋላችን እንዳለ ለይተን አይኖቻችን ይከፈታል። ወደ ልባችን ስንመለስ ማን እንደሚጠብቀን፣ ለአባታችን ምን አይነት ፍቅር እንዳለው እናስታውሳለን። ወደ ልባችን ስንመለስ በአባታችን ቤት ምን አይነት የፍቅር ጥግ
ኤፌሶን ሲናገር እንደዚህ ነው ብለው ስፋቱንና ጥልቀቱ የማይታወቀው አለ በጣም ብርቱ ከሆነው ከፍቅሩ ነው የወለደን አለ። ምክንያቱም ወደ ልባችን ስንመለስ የፍቅሩን ጥግ ማሰብ እንጀምራለን። የፍቅሩን ጥግ እንድናስታውስ የሚያደርግ ወደ ልባችን መመለስ ይሆንልን። ሁለት እጆቻችሁን ከፍ አድርጉ ሊባርካችሁ። ያላችሁበት ቦታ ሁሉ ኮምፎርት ዞን መስሏችሁ አንቀላፍታችሁ እንዳትሞቱ አይደለም። ባላችሁበት የአባታችሁን ፍቅር የሚያስታውስ ባላችሁበት የአባታችሁን ባለጠግነት የሚያስታውስ በኢየሱስ ክርስቶስም ያ ወደ ልብ መመለስ ይሁንላችሁ። በኢየሱስም የቆማችሁበትን ቦታ የሚያስታውስ ወደ ልባችሁ መመለስ ይሁንላችሁ። ወደ ልባችን ስንመለስ የቆምንበትን እናስታውሳለን። ወደ ልባችን ስንመለስ የጠራን ማን እንደሆነ፣ ወደ ልባችን ስንመለስ ለኛ ምን እንዳለን፣ ወደ ልባችን ስንመለስ የአባታችን ፍቅር ምን የሚያክል የሰማ ሰው አሜን። ይሄ ልጅ መጀመሪያ ያደረገው ተግባር አንደኛ ወደ ልቡ ተመለሰ። ይሄ ልጅ መጀመሪያ ያደረገው ከአባቱ የወሰደውን አይደለም። መጀመሪያ ያደረገው ምንም ነገር አይደለም። ቀጥታ ወደ ልቡ ተመለሰ። እግዚአብሔር ልባችን ይክፈት። ምን ነው ታውቃላችሁ? ይሄ ሰውየው መጀመሪያ ምንድነው ክፍሉ የደረሰ ሰው አለ። አንደኛ ወደ ምኑ ተመለሰ? ወደ ልቡ ተመለሰ። በቃ አንድ ሰው ልነግራችሁ ፈልጋለሁ። አንድ ሰው አይደለም፣ አንቺ ራስሽ ምንም ነገር አይደለም። ልነግራችሁ የምፈልገው አንድ ነገር አለ። ወደ መልካም ስራ ለመስራት የመጀመሪያ እርምጃችሁ ወደ ልባችሁ መመለስ ነው። የትም ቆማችሁ የትም አገልግላችሁ የትም ኖራችሁ ሊሆን ይችላል። ዛሬ አደራ እምላችሁ ይሄ ነው። የቆማችሁበትን ቦታ እንድታስታውሱ፣ የምትኖሩበትን ህይወት እንድታስታውሱ፣ የምታገለግሉበትን አገልግሎት እንድታስታውሱ፣ የጠራችሁ የአባታችሁን አቅም እንድታውቁ ወደ ልባችሁ መመለስ ይሆንላችሁ። ልባርካችሁ። ሳታውቁም ይሁን አውቃችሁ ገፍታችሁ እዛው ጨልጥ ብላችሁ መቅረታችሁ ሳይሆን ዛሬ ማታ በተኛችሁበት የሆነ እጅ ይዳስሳችኋል። የሆነ ወደ ልባችሁ መመለስ ይሆንላችኋል። ከዛ መንደር በፍጥነት መነሳት ይሆንላችሁ። እና ልጁ የሰበሰበውን ጨረሰ። ብሩን እንደፈለገ አደረገ። አንድ ሰው ዮጋ ሄደ። ሪያ ሰራተኛ ሆነ። ሪያ ማለት ታጥቦ ወደ ጭቃ ውስጥ የሚገባው ማለት የዓለም ምልክት ነው። በዚህ ክፍል ምሳሌው በዓለም ውስጥ አማኝ ወደ ዓለም ውስጥ ገብቶ ዋጋ እንደሚከፍል መናገር ሲፈልግ ነው ሪያ የሚለውና እዛ ሪያው ቆሻሻ ውስጥ ገባ። እሱ የሚበላውን ለመብላት ፈለገ፣ አቃታው። አባቱ ጋር የነበረው በረከት ሁሉ እሱ ጋር አጣውና እንደዚህ ያለው ዘር ብሎ ከዕለታት አንድ ቀን ቁጭ ብሎ ወደ ልቡ ተመለሰ። ወደ ልቡ ሲመለስ ስራብ ወደ አንድ ነገር መጣ። በአባቱ ቤት የነበረው ባለጠግነት፣ በአባቱ ቤት የነበረው ከልጁን ተርፎ ለሟተኞችም ጭምር የሚተርፍ በረከት አየ። የሰማ ሰው አሜን። ወደ ልቡ ተመለሰና በአባቱ ቤት ላይ ያሉ ወንድሙም ሳይሆን ልጆቹም ሳይሆን ወደ ሙያተኞቹ ጋር ሲያየው እንደዚህ አለ፣ እንጀራ የሚተርፋቸው ሙያተኞች ስንት ነበሩ? እኔ እዚህ ጋር ምንድነው እየሰራው ያለና ወደ ልቡ ሲመለስ አንደኛው እርምጃ የአባቱን ባለጠግነት ነው የተረዳው። እንደዚህ ልበላችሁ ዛሬ ማታ መልእክቴ ይሄ ነው። አባታችሁ እንደ ደካማ፣ አባታችሁ እንደ ደሃ፣ አባታችሁ አቅም እንደሌለው የሚያስቆጥር ልባችሁን የደነደነ ሙያተኛ ይስማ። አባታችሁ ባለጠጋ ነው። መጀመሪያ ወደ ልቡ ተመለሰና አይምሮ ጋር የመጣው የአባቱ ባለጠግነት ነው። የሰማ ሰው አሜን። አንዳንድ ሰዎች እኮ እኛ ሰይጣን መጥቶ ልባችን ድፍን ሽፍን ሲያደርገን ምን አለን ለነገ፣ ምን አለኝ ለሚቀጥለው ጊዜ፣ ምን አለኝ ምን ሰርቻለሁ፣ ምን አለኝ እንዴት ነው የነን ጉዳይ ለእግዚአብሔርም አቃተው፣ እንደዚህም ሆኗል፣ ተስፋ ቆርጫለሁ። አው አንድ ሰው ለሰው ተነስቼ ትንብት ባመጣ ቁጭ ብሎ ስቅስቅ ብሎ የሚያለቅሱ ሰዎች አሉ። ምክንያቱም ምን አለ መሰላችሁ? ሰይጣን የአባቱን ባለጠግነትና ስልጣን ሸፍኗል። ነገር ግን አንተ ወደ ልብ በተመለስክበት ሰዓት ላይ አባቲ ሰጪ ነው። አባቲ ከፊት እንጂ ከኋላ አያደርግም። አባቲ ከላይ እንጂ ከታች አያደርግም። አባቲ ባለጠጋ እንጂ ደሃ አያደርግም። አባቲ ቀና ያደርጋል እንጂ አንገትን አይደፋም። መጀመሪያ ወደ ልባችን ስንመለስ የአባታችን ሞገስ፣ የአባታችን ሰጪ፣ የአባታችን ባለጠግነት በቃ እሱ በጣም በስጦታ እሱ በበረከት የተሞላ አምላክ እንደሆነ ነው የሚታወቀው። ልጁ ተራበና ወደ ልቡ ተመለሰ። መጀመሪያ ወደ ልቡ ከተመለሰ በኋላ አንደኛው ምንድነው?
እንጀራ የሚተርፋቸውና የአባቴ ሙያተኞች ስንት ነበሩ አለ። አንደኛ ሁለተኛው ይህን ስሙ። ወደ ልቡ ሲመለስ አንደኛ የአባቱን ባለጠግነት ያስታውሳል። ሁለተኛ ምን ያስታውሳል መሰለ? ጉዞ ወደ አባት ማድረግ። የሰማ አሜን፣ የሰማ አሜን። አንዳንድ ጊዜ የሰይጣን ንፋስ የሚመታቸው ሰዎች ለእግዚአብሔር ምንም እንደሌላቸው አድርገው እንደ ሟርተኛ የሚሸኛቸው ሰዎች አሉ። የሆነ ቦታ የሚሸኛቸው ሰዎች አሉ። አንድ ሰው ወደ ልቡ ተመለሰ ማለት የሚያስፈልገውን ጉዳይ ለመጠየቅ ወደ አባቱ ወደ እሱ መቅረብ ይሁንላችሁ። ጉባኤ ቢኖር አሜን ይላል። በኢየሱስ ስም ወደ እሱ መጠጋት ይሁንላችሁ። መጽሐፍ ቅዱስ ለዚህ ነው መዝሙረ ዳዊት ሲናገር ላይ አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ረዳታችን ነው። ምድር ብትናወጥ ተራራ ተወስዶ ወደ ባህር ውስጥ ቢገባ ልቤ አይፈራም አለ። ምክንያቱም አባታችን መጠጊያችን ነው አለ። ዓመት ከሁሉ ዓመት በላይ ወደ አባታችሁ የምትጠጉበት ዓመት ይሆን። እስቲ ከኔ ጋር አማን ካለጁ ብድግ አድርግና ወደ አባቴ ይጠጋለሁ በለ እስቲ። ወደ ልቡ የተመለሰ ሰው ሁለተኛ ወደ አባቱ ይጠጋል። የሰማ ወደ ልቡ የተመለሰ ሰው ሁለተኛ ምንም አይነት ተግባር አያደርግም፣ ወደ አባቱ ይሄዳል። ልጁ እንደዚህ ነው ያለው። ከዚህ በኋላ ልጅ ሊባል አይገባኝም። ይህንን ሁሉ ቃል በራሱ ጋር ነው የሚያወራው። አባቴ ባለጠጋ ነው፣ ሙያተኞች የሚተርፋቸው እንጀራ አለ፣ እኔ እሱ ጋር መሄድ አለብኝ። አባቴ በሰማይ በምድር በድያለሁ ይላለሁ፣ ተነስቼ ወደ አባቴ መሄድ አለብኝ፣ እንደዚህ ነገሮች ማድረግ አለብኝ ብሎ ልጁ ስንጥ ብሎ ሁሉም ነገር ከራሱ የሚያስፈልገውን ፕሮሰሱን ጨርሶ ወስኗል። በቃ በደንብ የሚገርመኝ አንድ ነገር ስሙኝ። ተነስቶ ያለ ምንም ጥርጥር ወደ አባቱ መጣ። የሰማ አሜን። ባክ እኔ እግዚአብሔር ምስክሬ ነው። እንደዚህ ብዬ ሲናገር በዚህ ጉባኤ መካከል ልባቸውን ፍርሃት ያደረገ ሟርተኛ ይስማ። ልባቸውን ኪሳቸውን ባዶ ያደረገ ሟርተኛ ይስማ። ከነሱና ከመሃላቸው ያለው ዘንግ ያስቀመጠ ሟርተኛ ይስማ። ከምንም ጊዜ በላይ ዛሬ ምሽት ወደ አባታችሁ መጠጋት ይሆንላችሁ። በኢየሱስ መጠጋት ይሆንላችሁ። ጻድቁ ወደ እርሱ ሮጦ ከፍ ይላል። ምክንያቱም ምን አለ መሰላችሁ? ሰው ብዙ ዘመዶች ጋር ሮጦ ወይ የሆነ ነገር ሆኖ ይመጣል፣ የሆነ ባላፍት ጋር ሄዶ የሆነ ተኮርኩሞ ይመጣል፣ የሆነ ቦታ ላይ ደርሶ የሆነ ነገር ሆኖ ይመጣል። ጻድቁ ግን ወደ እርሱ ሮጦ ከፍ። የሰማ አሜን። ደክመን እያለን ወደ እርሱ ከሮጠን ከፍ፣ አዝነን እያለን ወደ እርሱ ሮጠን ከፍ፣ ተስፋ ቆርጠን ወደ እርሱ ከሮጠን ከፍ። ከዛ እንደዚህ ያለውና ተነስቶ ወደ አባቱ መሄድ አለብኝ አለና ተነስቶ ወደ አባቱ ሄደ። አባቱ ከሩቅ ልጁን አየው። እዚህ ክፍል ላይ የተጻፈው የአባቱ ፍቅር ከበደሉ ጋር የሚመሳሰልና ለበደሉ የሚሰጥ ፍቅር አይደለም። እኛ የሰረነውን ለበደላችን የተሰጠ የክርስቶስ ፍቅር ጋር እኩል የሚሆን። የሰማ አሜን። ትላንት ከንብረተ ሰጥቻለሁ የት አስገብታል ልጅ ያልባልም ብለኝ አልነበረም። አልፈልግም ብለህ ጥለኝ ሩቅ አገር አልርክም። ራስን ይችላል ብለህ አልነበርክም የሚለው ነገር አልነበረም። እኔ እንደዚህ ልበላችሁ፣ ደክመን ቢሆን አስነን ቢሆን ተስፋ ቆርጠን ቢሆን ሁሉ ጊዜ ሊያነሳን የተዘረጋ ክንድ አለን። ሁሉ ጊዜ ተስፋ ቆርጠን ብንንተባተብ የሆነ ሊያነሳ የተዘጋጀ ክንድ አለን። በጣም ነው የሚገርመኝና ልክ ልጁ ወደ ኋላ ስል አባቱ ሮጦ በጣም አቀፈውና ሳሙ። በዛው ቦታ ልጄ ሞቶ ነበር ሕያው ሆነ፣ ጠፍቶ ነበር ግን ተገኘ። ታላቅ መናወጥ እዛ አካባቢ ላይ ሆነና ቤት ውስጥ የሚሰሩ ሙያተኞችን አገልጋዮቹን የሚሰሩ ሰዎችን ነው አላቸው። የመጀመሪያው ስጦታ ለልጁ ልብስ ሰጠኝ። የሰማ አሜን። ልብሱ የሚለው ወደ አዲስ ኪዳን ወደኛ ስናመጣው ከእግዚአብሔር ቤት ሲተን ብንሄድ ልብሱ ማለት የጸጋ ውጤት ነው። የሰማ አሜን ይላል። የመጀመሪያው ምንድነው ስል ልጁ እዛ የለበሰው የቆሸሸው ከእሪያ ጋር እየተንከባለለ የነበረው ጭቃ ልብስ አያስፈልገው። ከልብሶቹ የተሻለ ልብስ አምጡለት አለ። በእግዚአብሔር ዘንድ የተሻለ ክብር አለ። ሃሌሉያ ሃሌሉያ። የተሻለ ክብር አለ፣ የተሻለ ጸጋ አለ፣ የተሻለ ምሕረት አለ። እና በጣም የሚገርመኝ አንድ ምሕረት ታውቃላችሁ? ልክ ሰውየው ሮጦ ልጁን ካቀፈ በኋላ የመጀመሪያው ያደረገው ስጦታ ምንድነው ታውቃላችሁ? ሰዎቹን ጠራቸውና የመጀመሪያው ስጦታ ከልብሱ ሁሉ የተሻለ ልብስ አምጡለትና አልብሱት። የሰማ አሜን።
ሌላው ስጦታ ምንድነው ስል ድጋሚ ይሄ ልጅ ከኔ ቤት ወጥቶ እንዳይሄድ ከሱ ጋር ክዳን ለመግባት ስለሚፈልግ ቀለበት ይታሰርለታል። የሰማው ከቤታችሁ እንዳትወጡ የሚያደርግ የሰማይ ክዳን እንደገና ይይዛችኋል። አሁን ጠፍቶ የነበረው ልጅ የሚያደርገው ብዙ ነገር እኮ አለ። ቀለበት ማለት የመጨረሻ አንድ ሰው በቃ ገጥ ነገር አድርጎ ጨርሶ መጨረሻ ላይ የሚያደርገው ልጁ ጠፍቶ የነበረው ተርቦ የነበረው ባዶ ሆኖ የነበረው ከጭቃ መንደር የመጣው የሚያደርገው ብዙ ነገር ያለው ቀለበት አባቱ የሚያስርበት ዋናው ምክንያት ምን ታውቃለህ? እንደ ትላንት ነው ሰውየው ሄዶ እንዳይጠፋ የሰማ ሰው አሜን። እንደ ትላንት ሄዶ ቁልቁል ውስጥ እንዳይገባ እንደ ዓለም ውስጥ እንዳይገባ እንዳይጠፋ ከልጄ ጋር አዲስ ኪዳን ገባው። ዛሬ እግዚአብሔር የሆነ ሰው ዛሬ ማታ እግዚአብሔር ምስክሬ ነው የተሻለ ኪዳን ሲገባለት አያለው። የተሻለ በረከት ሲሰጣችሁ አያለው። የተሻለ ተስፋ ሲሰጣችሁ አያለው። እሱን ካደረገ በኋላ ሶስተኛ እርምጃ አለው ለልጁ አባቱ ሮጥ አየና ምንድነው ሲል ጫማ የሰማ አሜን። ጫማው የስልጣን ምልክት ነው። የፈለገበት በኃይል መርገጥ የሰማ አሜን። እንደ ትላንትናው የሟርታ እንትን ያለበት ወደ እሪያ ወዳለበት ወደ ጨለማ ወደ ኃጢአት ወደ ጭቃ ውስጥ ከዚህ በኋላ እዛው አትገባም። ምንድነው ሲል በስልጣን የሰማ አሜን። ስለዚህ ለዚህ ልጅ ልብሱ ሰጠው፣ ቀለበት ሰጠው፣ ጫማ ሰጠው። ከዚህ በኋላ አለ እንደዚህ ያለ ሲል በዚህ አልክ ማለትና አሪፍ ፍሬዳ ይታረድለትና እዚህ ቤት ደስታ ይሆንልናል። የሰማ አሜን። የሆነ ድምጽ ግን ሰምቻለሁ። ያው እግዚአብሔር ምስክር ነው። እጅ ስጠኝ የታለ ሁለት እጅ የሰራዊት ጌታ እግዚአብሔር ቆመ እያለ እንደዚህ ፈዘ ያመለጠው የሆነ ስኬት ያስጨብጣል። የሆነ በረከት ልባርክ ነው። እጅ ዘርጋ አቅም ያተ ቆመ የለቀቀው በረከት ያው ዛሬ ማታ ወደ ቤት ይገባል።